በጌታ መሆን ማለት ዳግም መወለድ ማለት ከዘላለም ጥፋት መትረፍ ቢሆንም እግዚአብሔር ገና የሚያተርፋቸው ስላሉ በጨለማ ላሉትም በብርሃን ለሚመላለሱትም የሱን ሐሳብና ፈቃድ እንድናገለግል ነው ነፃ ያወጣ። ኦሪት ዘጸአት ምዕራፍ 8 ቁጥር 1 እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ሕዝቤን ልቀቅ። እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ሕዝቤን በደንብ ሞቅ አድርጉት እስቲ ልቀቅ። ይሄ በኃይል በስልጣን የሚነገር ቃል እንጂ እባክህ ልቀቅ እባክህ ልቀቅ አይለቅም። በኃይል ነው የሚለቀው። ክብር ለእግዚአብሔር። ርዕሳችን ግን እግዚአብሔርን ስለማገልገል ልናቅ የሚገቡ ነገሮችን እንዲሁ ለመዳሰስ ነው። በመጽሐፍ ቅዱሳችን ውስጥ እግዚአብሔር ብዙ ሰዎችን ጠርቷል። ግለሰብን፣ ፋሚሊን፣ ኔሽንን፣ ቤተክርስቲያንን የሱን ሐሳብና ፈቃድ ለማድረግ ይጠራል እግዚአብሔር እና ሐሳቡን ይናገራል። ከዛ ያንን ሐሳብ እያደረጉ እያገለገሉ ያልፋሉ። ለምሳሌ ስለ ዳዊት ሲናገር ሐዋርያት ሥራ ምዕራፍ 13 ላይ ዳዊትም በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ እንቀላፍ። እግዚአብሔር ሐሳብ አለው። ሐሳብ አናዋጣም እኛ እድሜ ነው የምንሰጠው። ኦፍኮርስ እድሜውንም እግዚአብሔር ነው የሚሰጠን። እሱን ግን አንተ ተጠቀምበት ነው እንጂ የምንለው እያዋጣን አይደለም። እኛ ሐሳብ ዳዊት በራሱ ዘመን የማንን ሐሳብ? እግዚአብሔር የዘላለም ፕሮግራም አለው። በየዓመቱ አይቀያይርም። ወጥ የሆነ ፕሮግራም አለው። እሱም ፈቃዱን በእኔ በኩል የቱን መፈጸም የፈለግከው ብሎ ያንን መጠየቅ ነው። ስለዚህ በየዘመናቱ እግዚአብሔር የተጠቀማቸው ብዙ ባሪያዎች አሉት። እነሱ ህይወት ውስጥ እግዚአብሔር የሰራቸውን አንዳንድ ነገሮች ዝም ብለን እያየን ከዛ ትምህርት ነው የምንወስደው። የመጀመሪያው ነገር በጣም አገልግሎትን በተመለከተ አመለካከቴን ከቀየሩ የመጽሐፍ ቅዱስ ክፍሎች አንዱ ቅድም ያነበብኩላችሁ ዘጸአት ምዕራፍ 8 ቁጥር 1 ነው። ዘጸአት ምዕራፍ 8 ቁጥር 1ን ሳነብ ቁጥር 1 ላይ ነው የቆምኩት ያልኩት። ለምን አልክ ካላችሁኝ በኋላ ሳብራራው ግልጽ ይሆንላችኋል ብዬ አስባለሁ። ምንድነው ዘጸአት መጽሐፍ ላይ የሆነው? አንድ ግጥምጥሞሽ ነው የተካሄደው። ያ ግጥምጥሞሽ ምንድነው? ሰዓቱ ደርሷል። የእስራኤል ልጆች ከግብጽ የሚወጡበት ደርሷል። በቃ በትክክል ሰዓቱ ደርሷል። የሚቆዩበት ዓመት ያ ዓመት ነበረ። ስለዚህ አብቅቷል። የእስራኤል ልጆች ማብቃቱን አያውቁም፣ ግን ከንክኗቸዋል። በቃ ፈርዖን በጣም እየተጠበበባቸው ነው። ስራ አብዝቶባቸዋል፣ ጭቆና አብዝቶባቸዋል። ደግሞ ጠርጥሯቸዋል። ከጎረቤት ሀገር ጋር አድመው ድንገት እኔንም መልሰው ይወጉኛል ምናምን ብሏል። ይሄ እንኳን ዝም ብሎ ተራ ግምት ነው። እነሱ እንደዚህ አላሰቡም። ዝም ብሎ አንዳንዴ ሰው ያላሰባችሁትን አስበሃል ይላችኋል። ኧረ እኔ አላሰብኩም ሳይ ፊትህ ራሱ ምናምን ብሎ ያሳቀቃቸዋል። እንደዛ ጠረጠራቸው፣ በቃ ገመታቸው። ከዚህ የተነሳ የእስራኤል ልጆች በጣም ጫናው ሲበዛባቸው ዘጸአት ምዕራፍ 1 ላይ ወደ እግዚአብሔር ጮሁ ይላል። ምንም ማድረግ አይችሉትም። ሰውየው ኃይለኛ ነው። ስለዚህ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ አይደለም ወይ የኛ አምላክ? አዎ ብዙ ዓመት ሆኖናል። እውነት ነው። እሱን ካመለክን ምናምን፣ ግን እነሱ ሲጮሁ ይሰማቸው ነበር። ለምን እኛ አንጮህም ማለት። ዘጸአት ምዕራፍ 1 ላይ ጮሁ። ጩኸታቸውም እግዚአብሔር ጆሮ ገባ ይላል። እግዚአብሔር ሰማው ጩኸቱን፣ ጸሎቱን። ከዛስ ሊያድናቸውም ወረደ ይላል። ለምንድን ነው? ጀስት ዝም ብለው ስለ ጮሁ ብቻ አዝኖላቸው ነው? አይደለም። ሰዓቱም ስለደረሰ ከግብጽ የሚወጡበት ሰዓት ደርሷል። በቃ አንድ ነገር ልንገራችሁ፣ ሰው ሰዓቱ ሲደርስ ጩህ ይላል። ለምን? ሊለቀቅ ነው። አያችሁ፣ ነፃ ሊወጣ ነው። አሁን ስንት ዘመን ዝም ብላችሁ የተቀመጣችሁበትን ጉዳይ ለምን ግን ብላችሁ ከከነከላችሁ በላቅልጠው። እንግዲህ ሊለቅ ነው ማለት ነው። ዝም ብለህ እኮ ተቀምጠ ነበር ምንም እንዳልተፈጠረ እሱ ኦኬ ምናምን ብለህ ነበር። ሰዓቱም ደርሷል። የእግዚአብሔር ፈቃድ ነው። እነሱም ደግሞ ጩህ ብሏቸዋል። በጣም ተገጣጠመና ነፃ ሊያወጣቸው እግዚአብሔር ሙሴን አስነሳላቸው። ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ጠራው። ሙሴ ደግሞ ምንም የሚያውቀው ነገር የለም። በገናው እየጠበቀ ያለው በሚዲያም ምድር ሄዶ፣ ግን የሊደርሺፕ ጊፍት ነበረው ሙሴ። እሱ ላያውቀው ይችላል። ከሀገሩ ከግብጽ የወጣው ለምንድን ነው? ለሰው ተቆርቆሮ እኮ የሆነ ነገር አድርጎ ነው። ምራምራ ስለሚለው ነው። አያችሁ፣ ግፍ አይቶ ዝም ብሎ አያልፍም። በቃ አንዱ ባንዱ ላይ ነገር። አሁን ሙሴ እንደዚህ አይነት ጊፍት ባይኖር፣ እንደዚህ አይነት ጥሪ ባይኖረው የዛን ቀን አይጣላም ነበር። እንደ ማንኛውም ሰው ወደ ቤቱ ይገባል።
አገር ጥሎ የጠፋው ውስጡ ባለው ሸክም የተነሳ። ለምንድን ነው እንዲህ የሚደረገው አለና መካከል ላይ አንተ ማነህ ምናምን ብሎ ሲያስደነቅጡት ይሄ ነገር ፈርዖን ጋር ከደረሰ አይለቀኝም ብሎ አገር ጥሎ ጠፋ። ግን የእግዚአብሔር ነገር ነበረበት ይሄ ሰው። ስለዚህ መለቀቅ የፈለገ ህዝብ አለ። የመምራት ጊፍት ደግሞ እግዚአብሔር የሰጠው ሰው አለ። እንዴት ኦርኬስትሬት እንደሚያደርገው ተመልከቱ እግዚአብሔር። ስለዚህ የጮሁ ሰዎች አሉ፣ ግን ማን ነፃ ያውጣቸው? ማን ይምራቸው? ይሄ ሀገር ጥሎ የጠፋ የመሪነት ጊፍት ያለው ሙሴ የሚባል ሰው ደግሞ በሚዲያም ተቀምጧል። ደግሞ ሙሴ የመሪነት ነገር እንዳለ በምን እንደሆነ ታውቃላችሁ? የበግ እረኛ ነው። በበግ ቼክ ተደርጓል። በግ መጠበቅ ቀላል መስሏቸዋልና ዳዊት ንጉሥ ሆኖ የእስራኤልን ህዝብ ከመምራቱ በፊት ምንድን ነው የመራው? በግ ነው የመራው። ስለዚህ እግዚአብሔር ለጮኸ ህዝብ ነፃ አውጪ ሲመለከት ይሄ በግ እየጠበቀ ያለው ሙሴ። ስለዚህ ጠራው፣ አናገረው። ወደ ፈርዖን እልክሃለሁ። እንዴት ሆኖ እኔ ምናምን ትሄዳለህ? እኔ እንደዚህ ነኝ አልችልም ምናምን፣ የሚያግዝ ሰው ይሰጥሃል ተባለ። አሮንም ማርያምም ነበረች። ከዛ በቃ እልክሃለሁ አለ። እሺ አለ፣ አመነ። ያው በሚያሳምነው መንገድ ያሳመነው እግዚአብሔር ወደ ሰዎች ሲመጣ፣ በአድራሻቸው ሲመጣ እግዚአብሔር ነውና ይደነግጣሉ ሰዎች፣ አይጠብቁም ራሳቸውን። እግዚአብሔር አሁን ቪዥን ሲያሳያችሁና በህይወትሽ እንደዚህ ያደርጋለሁ ስትል እየጠበቅኩ ነበር አትዩ። እንዴት ነው የምትዩ? ለምን? ትልቁ እግዚአብሔር ያስፈራል፣ በጣም ያስፈራል። ግን የሚገርመው ነገር ፈራው። ተብታባ ነኝ፣ አልችልም፣ ብላቴና ነኝ እንደዚህ ብትሉት የቤት ቁጥር ተሳስቼ ነው ይቅርታ ብሎ ሌላ ሰው ጋር አይሄድም። አንተ ነህ በቃ እንደሚያሳምን ያሳምናል። በቃ ክብር ለእግዚአብሔር ይሁን። ስለዚህ አሳመነው። የአብርሃም የይስሐቅ ያዕቆብ አምላክ ነኝ ሲል እነዛ የምንሰማቸው ታላላቆቹ አባቶቻችን ከእነሱ ጋር የሰራው ወይ ሰምቻለሁ። ከአብርሃም ጋር የሰራው አያችሁ፣ ጊዜ ሲሰጠው ሜዲቴት እንዲያደርግ እዛ በኋላ እሺ ብሎ ተቀበለ። አሁን ቀጥታ ፈርዖን ጋር ሊገባ ነው። ፈርዖን ጋር ሲገባ ይኸውላችሁ ስለ አገልግሎት ያለኝ አመለካከት የተቀየረው ለዚህ ነው። ፈርዖን ጋር ሲገባ ምን ነበር ማለት ያለበት? ፈርዖን ሙሴ ይባላል ነው የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ እግዚአብሔር ነው የላከኝ። ምን አለ? ህዝቡ መለቀቅ ፈልጓልና ስለ ጮኸ እግዚአብሔር ጆሮ ገብቷል ጮኸታቸውና ልቀቅ ነበር ማለት ያለበት። እንደዚህ አይደለም የሚለው ቃሉ። ምንድን ነው የሚለው? መሆን የነበረበት ይሄ ነው። የጠየቁት ምንድን ነው? አስለቀቀን። ከዚህ ያለፈ ነገር አውርተዋል? አላወሩ። ነፃነት ነው ያሉት። በቃ ነፃ መውጣት እንፈልጋለን፣ አስለቀቀን፣ ነፃነት። ይሄ ነው ጥያቄያቸው። ስለዚህ እግዚአብሔር ሙሴን ወደ ፈርዖን ሲልከው ነፃነት የፈለገ ህዝብ አለ፣ ልቀቅ ነው እንጂ ማለት ያለበት ሌላ ነገር ለምን ይናገራል? ይሄው ዘጸአት ምዕራፍ 8 ቁጥር 1 ደግሜ ላነበው ነው። እግዚአብሔርም ሙሴን ተናገረ፣ ወደ ፈርዖን ግባ፣ እንዲህም በለው እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ህዝቤን ያገለግለኝ ዘንድ የሚለው ምን አመጣው ነው የኔ ጥያቄ። እንድናገለግል አስለቀቀን ብለዋል ወይ? ኧረ እንደው ባይምሯቸውም የለም እና ያልጠየቁትን ነው እንደ እግዚአብሔር የሚናገረው። እግዚአብሔር ሉዓላዊ ስለሆነ ምንድነው ታዲያ እያደረገ ያለው? እግዚአብሔር መለቀቅ የፈለገ ህዝብ አለ፣ መገልገል የፈለገ አምላክ አለ። እታችሁ ሁለቱ ሲገጣጠም እነሱ አስለቀቀን ያሉት አስለቀቃችኋለሁ፣ ምንም ችግር የለውም፣ የቃል ኪዳን ህዝብ ነው፣ ሰዓቱም ስለደረሰ ነው ጩሁ ያላችሁ። ራሱ ይለቃችኋል ሰውየው። ግን ተለቃችሁ እንደ ጌጥ እንድትቀመጡ አይደለም። ያገለግለኝ ዘንድ ህዝቤን ልቀቅ። ፈርዖን የሚለቀቀው ህዝብ ለምንም ይለቀቅ አያገባውም። ልቀቅ ይበቃዋል። ለሱ እኮ አይደለም ያገለግለኝ ዘንድ የሚለው መልእክት፣ ለሚለቀቀው ህዝብ ነው። ለምንስ ቢለቀቅ ምን አገባው ፈርዖን? ከለቀቀ ይለቃል፣ ካለቀቀ አይለቅም እንጂ ሌላ ምንድን ነው? ያገለግለኝ ዘንድ የሚለው ለፈርዖን አይደለም መልእክቱ፣ ሊለቀቅ ላለው ህዝብ ነው። ምን እያደረገ ነው እግዚአብሔር? አስለቅቃችኋለሁ፣ ችግር የለውም፣ ግን የልቤን ሐሳብ ወቁ። የማስለቅቃችሁ ለምንድን ነው? እንድታገለግሉኝ ነው። ይሄ ምንድን ነው አቋምህን የቀየረው ወይንም ቻሌንጅ ያደረገ በምንድን ነው ካላችሁኝ፣ ለእኔ ለሆነ ዓመታት አገልግሎት ማለት ከጥሩ አማኞች ጭንቅላት የፈለቀ እንጂ የሚመስለኝ
ከእግዚአብሔር ልብ እንደመነጨም አላቅም ነበር። ሰው የጀመራቸው ምርጥ ነገሮች አሉ ታውቃላችሁ። በምድር ላይ አሪፍ ነገር፣ ለምሳሌ እድር ምርጥ ነገር። እድርን የመሰለ ነገር አለን? እድር እኮ በጣም እኮ ምርጥ ስላልደረሰባችሁ አታውቁትም ማለት ነው። እናንተ ወጣቶች ናችሁ። ጋር እድር እኮ ማለት አንድ ሰው ሀዘን ሲደርስበት ለምንድን ነው ለብቻው የሚቆራመደው? ጎረቤቶቹ አይደለንም? ለመቼ ልንሆን ነው? ለዚህ ሰውዬ ለትዬ እንትናስ ለመቼ ልንሆናት ነው? አብረናቸው እንሁን። ስንት ቀን? ቢያንስ 3 ቀን ወይም ደግሞ ከቻለን እስከ 7 ቀን ምናምን። ከዛስ ቤታቸው ይችላል እንዴ? ቤታቸው ካልቻለን ታዲያ ድንኳን አንተክልም እንዴ? ነው። አዎ በቃ ስራም እየሄድን ማታ እዛ እያመሸን እናጫውታቸው። በባዶ ቆሎ ይኖራል እንዴ? ቆሎ እንዴ ይሲ እና ያ ሀዘንተኛ ሳይታወቀው ከሀዘኑ ይወጣል። ይሄ እኮ የሚገርም ቴራፒ እኮ። ፈረንጅ እኮ የለውም። ፈረንጅ እኮ ቀብሮ ወደ ስራው ነው። ቆሎ የለ የዝን የለ ምንም የላቸው። ይሄ አሁን ምርጥ የአበሻ ጭንቅላት የፈለሰፈው ነው እድር ማለት። እና ፕሊስ እድር ግቡ። እድር ምርጥ ነው። እሺ ሌላ አንድ ልጨምርላችሁ። የአበሻ ጭንቅላት የፈጠረው ምርጥ ነገር እቁብ። ያው እኔ ስነቃ ታውቃላችሁ። እቁብ በጣም ይነካኛል። እቁብ ምርጥ ነገር ነው። እቁብ ምንድነው ኮንሴፕቱ? እቁብ ማለት ለምሳሌ የወር ደመወዝተኛ ነው አንድ ሰው፣ ፍሪጅ የለውም ቤት ውስጥ። ፍሪጅ ለመግዛት ደሞዙ አይበቃም። ስለዚህ ምንድነው የሚያደርጉት ሰዎች 10 ሆነን አንዳንድ ሺህ ብር እናዋጣና እሺ የመጀመሪያውን ዕጣ ለጋሽ ከበደ እንስጠው። ጋሽ ከበደ እዚህ ካለ ሶሪ እንግዲህ ብዬ ራንደምሊ አበሻ ስም መጥራቴ ነው። እንስጠው ለጋሽ ከበደ። ከዛስ 10 ሺህ ይሆንለታል። ከዛስ እንደምንም ብሎ ሄዶ ተከራክሮ ከመርካቶ ይግዛ ፍሪጅ። ከዛስ 10 ወር ይጥላል። ደግሞ ያኛው ደግሞ ቲቪ መግዛት ከፈለገ ያኛው ነገር ከፈለገ ሳያውቀው በ10 ዓመት በ10 ወር ወይም በ1 ዓመት ውስጥ ሁሉም ባለቃ ሆነ ማለት ነው። በደሞዙ ግን እግዚአብሔር አይችልም። አሁን ይሄ በጣም አሪፍ ነገር ነው። እቁብ እንደውም ለምን እንደሆነ አላውቅም። እቁብ ይጠጣል ነው የሚባለው። እቁብ ይበላል አይደለም። መጨረሻ ሲወጣለት ነው እቁብ በላ የሚባለው እንጂ በየወሩ ሲሄድ እቁብ ይጠጣል ምናምን ይጠጣ ነገር ስላለ ሊሆን ይችላል። አልወዶ ብቻ አለ እንደዚህ። ይሄን መርካቶ አጣሩ ከፈለጋችሁ በጣም ብዙ እቁብ ስላለ ማለት ነው። እቁብ ኢዝ ወንደርፉል። በጣም ምርጥ ነገር ነው። የሰዎች ጭንቅላት ክሬት ያደረገው ነው። እግዚአብሔር የሰጠን ጊፍት ነው። ይሄ ደግሞ መላ መፍጠር ማለት ነው። ለተገጠሙ ለአንዳንድ ነገሮች ተማክሮ እንደ ማህበረሰብ የሆነ መፍትሄ ምናምን መፈለግ እግዚአብሔር የሰጠን ስኪል ነው። ይሄ ጥሩ ነው። አገልግሎት ግን እንደ እድር እንደ እቁብ ጥሩ ሰዎች ክሬት ያደረጉት አይደለም። በቸርች ውስጥ ያሉ ሰዎች ወይንም የእስራኤል ልጆች ሰብሰብ ብለው እግዚአብሔር እኮ በጣም ባለውለታችን ነው፣ እንዲሁ በምን እንመልስ እንደው እናገልግለው ይሆን ብለው አይደለም። ይሄው ቃሉን ደግሜ ላነብ ነው። እግዚአብሔርም ሙሴን ተናገረ፣ ወደ ፈርዖን ግባ እንዲህም በለው እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ሕዝቤን እግዚአብሔር መገልገል እፈልጋለሁ አለ። አሁን እግዚአብሔር ያመነጨው ከእግዚአብሔር ማይንድ የመጣ ነገር ሳይመስለን ሲቀር እኛ ያሰብነው እኛ የፈጠርነው እኛ ጀስት ለእግዚአብሔር ውለታ ለመዋል ብለን የጀመርነው ከመሰለን በጉዟችን ውስጥ አንድ ምልክት ይታያል። ምን? በአገልግሎት ሙዲ ነው የምንሆነው። ሙዲ መሆን ማለት አንዴ እሳት አንዴ ውሃ መሆን ማለት ነው። አንድ ሰሞን አክቲቭ ነን በእግዚአብሔር መንግስት ስራ ውስጥ፣ አንድ ሰሞን ተቀስቅሰን እንኳን መንቃት አንችልም። ለምን? ውለታ እየዋለን ስለሚመስለን። ውለታ ሲቻል ለሚደረግ። እስቲ ውለታ የሚውልላችሁን ሰው ታስገድዱታላችሁ? አትችሉም። ስለቻለ አረገ፣ ስለፈቀደ አደረገ። ያልፈቀደለት፣ ያልቻለለት፣ ያልፈለገለት አይገደድም ያ ሰው። እግዚአብሔርን ማገልገል ውለታ መዋያ ከመሰለን በጣም ከባድ ችግር ውስጥ ነው የምንኖረው። ከኛ ማይንድ የፈለቀ አይደለም፣ ራሱ እግዚአብሔር ነው። ያገለግለኝ ዘንድ ሕዝቤን ምን አድርግ? ልቀቅ። ይሄን ቃል በጣም በተደጋጋሚ ታገኙታላችሁ። እዚሁ ምዕራፍ 8 ቁጥር 20 ላይ ላንብብላችሁ። እንዲህ ይላል፣ እግዚአብሔርም ሙሴን አለው ማልደህ ተነሳ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል፣ እንዲህም በለው እግዚአብሔር እንዲህ ይላል እንዲያገለግለኝ ሕዝቤን። ምዕራፍ 9 ቁጥር 1
እግዚአብሔርም ሙሴን አለው ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግሉኝ ዘንድ ሕዝቤን። አሁንም ምዕራፍ 9 ቁጥር 13 እግዚአብሔርም ሙሴን አለው ማልደህ ተነሳ በፈርዖን ፊት ቆመህ በለው የዕብራውያን አምላክ እግዚአብሔር እንዲህ ይላል እንዲያገለግሉኝ ሕዝቤን። ምዕራፍ 10 ቁጥር 3 ሙሴም አሮንም ወደ ፈርዖን ገቡ አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል በፊቴ ለመዋረድ እስከ መቼ እምቢ ትላለህ ያገለግሉኝ ዘንድ ሕዝቤን። ምን አይነት ገገማ ሰውዬ ነው ፈርዖን? ስንቴ ነው የሚነገረው? ይኸውላችሁ ልቀቅ እባክህ ልቀቅ የማይሆነው ለዚህ የሚለቅ ጉድ አይደለም ሰውዬ። አሁን እኛ ከዓለም እስራት በክርስቶስ ኢየሱስ በማመን የዘላለም ሕይወት ተስፋ አግኝተን በመንፈስ ቅዱስ ታትመን የእግዚአብሔር ልጆች እንደሆንን የእግዚአብሔር መንፈስ መስክሮልን አዲስ ላይፍ ዳግም ተወልደን የምንኖረውን ሕይወት ስንቱ ሰው አልቻለውም። እያየን እኮ ነው። አይገባውም። ምን እንደምታወራ አይገባው። መንፈስ ቅዱስ ዳግም መወለድ ማለት ልክ ኒቆዲሞስ እንዴት ይላል። ይሄው እኛ ግን ይሄን ሕይወት እንድንኖረው እግዚአብሔር ረድቶናል። ክብር ለጌታ ይሁን። እንዴት ተለቀቅን ከዓለም? በኃይል በእግዚአብሔር ኃይል። ወንጌል በጣም እኮ የኃይል ወንጌል ኃይል አለ ወንጌል ውስጥ። በጨለማ የነበረን ሰው ፏ ብሎ እንዲበራለት ማድረግ ከኃይል ውጪ ማን ሊሰራው ይችላል? ይሄ ሰው ያለ ኃይል አይለቅም። ፈርዖን ያለ ታምራት ያለ እግዚአብሔር ክንድ ያለ እግዚአብሔር ኃይል መገለጥ የሚለቅ ሰው አይደለም። እየደጋገሙ አሮንና ሙሴ የሚመላለሱት ለምንድን ነው? ልቡ ጭራሽ እየደነደነ ይሄዳል። እግዚአብሔር እኮ ነው የላከ። ማን ነው እግዚአብሔር ይላል እንዴ? ደሞ ግራ ይገባቸው ነው። ተመልሶ ሄደ። ምን አለ? ማን ነው አለ? አዎ ሂድና ንገረው። አይ ብነግረውም እሱ የሚለቅ አይደለም እያለ ይሄዳል። ነገር አሁንም እግዚአብሔር እንዲህ ይላል የዕብራውያን አምላክ እግዚአብሔር እንዲህ ያገለግለኝ ሕዝብ ልቀቅ ይልሃል። አልለቅም። ለእንደዚህ አይነት ሰውዬ ታዲያ እግዚአብሔር በኃይል ካልተገለጠ ታምር ካላደረገ እንዴት ነው የሚለቀው? ስለዚህ እግዚአብሔር ታምራቱን ማድረግ ጀመረ። እስከ ዘጸአት ምዕራፍ 13 ድረስ ትመለከቱ 10 ታምራት በተደጋጋሚ እግዚአብሔር ያደረገው። ታዲያ እንደዚህ አይነት አስቸጋሪ ሰው ባይሆን ኖሮ 10 ታምራት ለምን ያደርጋል? እግዚአብሔር እለቃለሁ ይላል። ደግሞ የሚገርማችሁ ለምሳሌ አሁን ከተማው እንዳለ ዝንብ በዝንብ ሲያደርጉ ከዝንብ ጋር አልኖርም በቃ እለቃለሁ ይላል። እለቃለሁ ብሏል ብሎ ሊዘጋጁ ሲሉ አልለቅም። የባሰ ልቡ ይደነድናል። ይኸውላችሁ የእግዚአብሔር ክንድ ሲገለጥ የእግዚአብሔር ኃይል ሲገለጥ አንዳንድ ሰዎች ስሜታቸው እንጂ ልባቸው አይነካም። አሁን ፈርዖን ስሜቱ ነው የሚነካው። የሆነ መኖር እንደማይችል ምናምን ያስብና ድብርብር እለቃለሁ ይላል። ወዲያው ደግሞ ልቡ ይደነድናል። ታዲያ 10ኛው በምን ምክንያት በ10ኛው ለቀቀ? 10ኛው ሚኒንግ አለው ለፈርዖን ለራሱ ለግብፅ ራሱ ሚኒንግ አለው። ምንድነው? በግብፅም በእስራኤልም በኩር ለእግዚአብሔር ይሰጣል፣ ይለያል። ያው ኩረጃ ነው ታውቃላችሁ። ሁልጊዜ አጋንንት አሰራር ከመንፈሳዊው ዓለም ነው የሚኮርጀው። ሁልጊዜ ካውንተርፊት ሁሌ ያለ አሁን ዛሬም ድረስ ማለት ነው። አሁን እውነተኛ ወንጌላውያን እንዳሉ ሐሰተኛ አሉ ዛሬም ድረስ አይደለም? ጳውሎስ በሄደባቸው ከተሞች ወንጌል ሰብኮ ዞር ሲል ሐሰተኞቹ ይገቡና ብጥብጥ ያደርጓቸው ነበር። የሐሰተኛ መምጣት ለምንድን ነው ካላችሁ እውነተኛ ስላለ። አሁን በምድራችን ላይ በጣም ታላቅ ስራ እግዚአብሔር እየሰራ ነው። ለአንዳንድ ሰው ግን ይሄ አይታየውም፣ ሐሰተኛው ነው የሚታየው። ሐሰተኛውን እኮ ጎትቶ ያመጣው እውነተኛው መኖሩ ይሰማችሁ ነው። እውነተኛ እንቅስቃሴ በምድራችን ላይ ባይኖር ሐሰተኛ በፍጹም አይመጣም ነበር። ሁልጊዜ እንደ ማግኔት ይስበዋል። ጄኒውን ነገር ካለ ፌክ የሆነው ነገር ይመጣል። ስለዚህ በግብፅም በኩር ለአማልክቶቻቸው ነበር የሚለየው፣ በእስራኤልም ያው ለእግዚአብሔር ነው ከሰውም ከእንስሳ። ስለዚህ እግዚአብሔር 10ኛውን ታምራት ቀየረው። ለእነ ሙሴ ቀስ ብሎ ሚስጥር ነገራቸው። በግ ታርዱና ደሙን በበራችሁ መቃል ላይ ተቀቡታላችሁ። ሆኖ እኮ አያውቅም ከዚህ በፊት በጣም ወደ የሆነ ነገር እና አርጉ ቀብታችሁ በራችሁ። ከዛስ በሌሊት በጨለማ የሞት መልአክ በሰፈራችሁ ያልፋል። አሁንስ በጨለማ በሩ በደም ይቀባ በምን ይታወቅ? የእግዚአብሔር ትእዛዛት ኦድ ናቸው። የሚገርማችሁ በእምነት ነው እንጂ የምትታዘዙት የሚሆን አይደለም። በቃ
አሁን ውሃውን በአቁማዳ በማን ነው በድንጋይ ጋኖች ላይ ቅዱና ለአሳዳሪው ስጡት። አሁን ይሆናል ያለቀው ወይን ጠጅ ውሃ ትላለህ እንዴ? በእምነት ነው የእግዚአብሔር ነገር የሚሰራው። ስለዚህ ይህን ታደርጋላችሁ። እሺ የሞት መልአክ ይመጣል። ግብፃውያን ይህን ስላልሰሙ ይሄ መረጃ ስለሌላቸው አልቀቡም በራቸውን። የሞት መልአክ ደግሞ የሞት ነው የህይወት አይደለም። ቀልድ አያውቅም። ደሙ ከሌለ ይጨርሳል። ስለዚህ ዘሆል ናይት ሲጨፈጭፍ አደረ ማለት። ሲነጋ ጠዋት የፈርዖን የራሱ የበኩር ልጁ ሞተ። በኩር ደግሞ ለአማልክት ነው አይደል የተለዩት በእነሱ። ስለዚህ ፈርዖን አማልክት ያላተረፉትን እኔ ምን ቤት ነኝ? ሂድ አለ። ውጡ አላቸው። ልቀቁ አለ። እግዚአብሔር የግብፅን አማልክት አዋርዶ ነው ህዝቡን ነፃ ያወጣው። በጣም ከባድ ነገር አድርጎ ማለት ነው። አፋቸውን አዘግቶ የግብፅ አማልክት እንቅልፋም መሆናቸውን አሳይቶ ሌሊት እንደማይችሉ የሞት መልአክም መቋቋም ደግሞ ሁሉ ቢያልቅ እሺ የእስራኤላውያን ተርፈዋል። የሰውም እንስሳም ሲያዩ ቼክ ሲያደርጉ ተርፈዋል። እነዚህ ምን ማድረግ አልችልም ብሎ ለቀቃቸው። የሚለቀቁት ለምንድን ነው? ያገለግለኝ ዘንድ ህዝቤን። እግዚአብሔር የሚገርም ነፃ አውጪ ነው። ነፃ የሚያወጣን ግን የእሱን ፈቃድ ሊያደርግብን። ትልቁ ቁም ነገር ይሄ ነው። በቃ በጌታ መሆን ማለት ዳግም መወለድ ማለት ከዘላለም ጥፋት መትረፍ ቢሆንም እግዚአብሔር ገና የሚያተርፋቸው ስላሉ ያተረፋቸውን መካከል እድሜ ሰጥቶን ስለምንኖር በጨለማ ላሉትም በብርሃን ለሚመላለሱትም የሱን ሐሳብና ፈቃድ እንድናገለግል ነው ነፃ ያወጣል። ደግሜ ልናገር፣ እግዚአብሔር ዳግም እንድንወለድ ያደረገን እንድንድን የዘላለም ህይወት ዋስትና እንድናገኝ ያደረገን ለሁለት ፐርፐዝ ነው። አንዱ ገና በውጭ ያሉ አሉ፣ ልክ እኛ በጨለማ እንደነበር ነው በጨለማ ያሉ አሉ። በኑሮም በቃልም ለነሱ ብርሃንና ጨው እንድንሆን ምስክር እንድንሆን ያቆየናል በምድር ላይ አንድ። ለዳኑት ደግሞ በዳኑት መካከል ደግሞ ስንኖር የተለያየ ጸጋ ሰጥቶን እርስ በርስ እንድንተናነጽ እንድንበረታታ የጌታን ሐሳብና ፈቃድ በማወቅ ማቹር እንድንሆን ለዚህ ነው በምድር ላይ የሚያቆየን። ይሄን እንድናደርግ ደግሞ የሚበላ የሚጠጣ የሚለበስ ስለሚያስፈልገን እሱን ደግሞ ምን ያደርግልናል? ፕሮቫይድ ያደርግልናል ማለት ነው። ስለዚህ የእግዚአብሔር ዓላማ የሚባል ነገር አለ። የእግዚአብሔር ፈቃድ የሚባል ነገር አለ። ያገለግለኝ ዘንድ ህዝቤን ልቀቅ ማለት እኔ ነፃ አውጪ ነኝ። ነፃ የማወጣውን ህዝብ ግን የማሰራው ስራ አለ ማለት ነው። ያገለግለኝ ዘንድ ህዝቤን ልቀቅ። እዛው ቢያገለግሉትስ ተይዞ አገልግሎት የለም። በደንብ ስሙኝ። ተይዞ አገልግሎት የለም። የቀንበር መሰበር ግድ ነው። ነፃ መውጣት ግድ ነው። ፐርሰናል ኢንካውንተር ግድ ነው ከጌታ ጋር። እሱ ሀፕን ሳያደርግ በህይወታችን አይቻልም የእግዚአብሔርን ፈቃድ ማወቅና የእግዚአብሔርን ፈቃድ ማገልገል። ለምን? ያገለግለኝ ዘንድ ህዝቤን ልቀቅ ማለት የያዛቸው ኦልሬዲ እንዲያገለግሉት አድርጓቸዋል። የያዘህ እያገለገልከው ነው። እንዴት አድርገህ ነው እግዚአብሔርን የምታገለግለው? ተይዘሃል እኮ ኦልሬዲ። ስለዚህ መጀመሪያ ማስለቀቅ ነው የእግዚአብሔር ስራ። መጀመሪያ ነፃ ማውጣት ነው። ከግብፅ ካወጣቸው በኋላ እኮ ነው መንገድ ላይ በሉ እናንተ አሁን ኑሯችሁ እንዲህ ነው የሚመስለው ብሎ የመኖሪያን ስርዓት እዛ ሲና ተራራ ላይ የሰጣቸው ከወጡ በኋላ። አሁንም እኛ በዓለም እያለን የጌታን ፈቃድ አናቅም። በጨለማ ዓለም ውስጥ ነው ያለነው፣ ታስረናል። ልክ ነፃ ከወጣን በኋላ የጌታ ሐሳብና ፈቃድ ምን እንደሆነ ለማወቅ አይደለም እንገናኘው። በቃ እኮ አዲስ ፍጥረት መሆን ማለት ቀንበሩ ከተሰበረለት በኋላ የጌታን ፈቃድ ለማድረግ ራሱን የሰጠ ማለት ነው። እነሱ ግብፅ እያሉ ጮሁ፣ ነፃ ወጣቸው። እንደወጡ ፔኪሊየር ኔሽን ናችሁ፣ እናንተ የተለየ ህዝብ ናችሁ። ስለዚህ በዙሪያ ያሉት ሌሎች አማልክትን ስለሚያመልኩ እናንተ ደግሞ እውነተኛውን አምላክ እያመለካችሁ ለነሱ ምልክት እንድትሆኑ ምሳሌ እንድትሆኑ ነው ያላቸው። የአዲስ ኪዳኑም ኮንሴፕት ተመሳሳይ ነው። ያገለግለኝ ዘንድ ህዝቤን መለቀቅ። ጌታን ስናገለግል በእግዚአብሔር ስኖር መለቀቅ አንዴም ነው ሁሌም ነው ብዬ ነው ማለት ነው። አንዴ ልክ ከግብፅ እንደመውጣቱ አይነት ነው። እኛ ከዓለም ስንወጣ ማለት ነው። ከዓለማዊነት አስተሳሰብ፣ ከአሮጌው ማንነት አስተሳሰብ በጨለማ ስንመላለስ ከነበር ነው ከሱ አንዴ በኃይል ይገላግለናል ጌታ። ዳግም መወለድ ማለት ነው የጌታ ልጅ መሆን ማለት ነው። አዲሱን ጉዞ ለመጀመር በአዲሱ ዓለም ውስጥ መገኘት ነው። እሱ አንዴ የቀንበር መሰበር ወይም አንዴ ነፃ መውጣት ነው። ከዛስ በኋላ አልፎ አልፎ
ሊይዘን የሚፈልግ ነገር ሲመጣ ወይንም ከተያዝንም በኋላ እንኳን ጌታ እየመጣ ይፈታናል። ክብር ለእግዚአብሔር ይሁን። ዛሬ ምሽት እሷን ነው የማሳያችሁ። እነ ሙሴ እነ አሮን እግዚአብሔር ጠራቸው፣ እሺ አሉ። የተያዘ ህዝብ አለ፣ ግን እፈልገዋለሁ ይሄንን ህዝብ አለ፣ እሺ አስለቀቁ ተባሉ። ክንዱን ገልጦ እግዚአብሔር አስፈራርቶ ፈርዖንን ነፃ አወጣቸው። ትልቅ ነፃ መውጣት ሆኗል። ነፃ የወጣው ህዝብ ግን አለፍ አለፍ እያለ አይያዝም ነበረ? ይያዝ ነበር። ወይም ደግሞ ሊያዝ ሲል እግዚአብሔር አይደርስለትም ነበረ? ይደርስለት ነበር። የቱ ጋር ደረሰላቸው? ዘጸአት 18 ኦሪት ዘጸአት ምዕራፍ 18 የሚገርማችሁ ነገር እግዚአብሔር ሙሴን ነፃ አውጪ አድርጎ ከጠራው በኋላ ሙሴ ራሱ ሊያዝ ሲል ሲያስለቀቀው ላሳያችሁ። አሁን እዚህ ጉባኤ ውስጥ ዛሬ ምሽት እንደው ምንም ይቅር ሌላ ይቅር፣ በዚህ ምሽት ወደ ቤት ስንሄድ አንድ ስለ እግዚአብሔር አንድ ነገር ይዘን ከሄድን ደስ ይለኛል። ብያዝም ልያዝ ስልም ያስለቀቀኛል ጌታዬ። ክብር ለጌታ ይሁን። እጅን ይዘን ከሄድን ይበቃኛል። በቃ ከዓለም በሚገርም ክንድ አላቆኛል። እኔም ነፍሴም ትመሰክርልኛለች፣ ሰውም ያውቃል። በቃ በህይወቴ ታላቅ ስራ እንደተሰራ አገር ያውቃል። ግን በዚህ የክርስትና ጆርኒ በዚህ ጉዞ ውስጥ ምንድነው ተስፋዬ? ደግሜ ብያዝስ ምናምን ብል አምላኬ ብያዝም ያስለቀቀኛል፣ ሊይዘኝ ሲል ሊይዘኝ የመጣ ያንጃበበም ነገር ካለ ያስለቀቀኛል። ለምን? ትልቁን ያስለቀቀ ትንንሹን አይተውህም። ክብር ለጌታ ይሁን። ከባዱ ከግብፅ መውጣት ነው። ከባዱ ከዓለም መውጣት ነው። ከዓለም ከወጣሽ በኋላ በቤቱ ስትኖሪ ዙሪያሽን የሚሽከረከረውን ነገር ካላስጣለሽማ እግዚአብሔር ምኑን እግዚአብሔር ሆኖ ላንቺ? ትልቁን ረድቶሽ ግንዲላውን ጥሎልሽ። ክብር ለእግዚአብሔር ይሁን። በጣም አንዳንድ ሰው ይሰጋል በእግዚአብሔር ማለት እንደው እፈልግ እኮ ነበረ ግን ምናምን። ግድ የለሽም። ሊይዝሽ ካንጃበበውም ነገር ከተያዝሽበትም ጌታ ነፃ ያወጣል። ማንን ሲያወጣ ይህ ካላችሁኝ ይኸው ኦሪት ዘጸአት ምዕራፍ 18 ሙሴን ራሱን። በጣም ደግሞ የገረመኝ ከዋናው ነው የጀመረው እግዚአብሔር። ከህዝቡ እንኳን አይደለም፣ ከነፃ አውጪው ከሰውየው ከራሱ ነው የጀመረው። ነፃ አውጪ ነው። የእግዚአብሔርን ክንድ በጣም የተለማመደ ሰው ነው። እግዚአብሔርን የሚመሰክርት አፍ ለአፍ የሚያዋራ ነው እግዚአብሔር። እሱ ራሱ ግን ታሪኩ ሊበላሽ የሚችልበት አይነት ሁኔታ አንጃቧል በህይወቱ። ሙሴ ዘጸአት 18 ላይ እግዚአብሔር መጥቶ ባያስለቀቀው እሱም እሺ ባይል ኖሮ ባይነቃ ኖሮ የሙሴ ታሪክ አሁን እንደተጻፈው አይሆንም ነበር። ጥሩ አገልጋይ ነው ግን ይባል ነበር ታሪኩ። ይኸው ጥሩ አገልጋይ ናት ግን ከመባል እንድትተርፊ እግዚአብሔር ወደ ህይወትሽ ይመጣል። አሜን። ክብር ለጌታ ይሁን። አዎ የጠላት ሐሳብ ይሄ ነው። የጠላት ሐሳብ ጥሩ ናት ግን እንዲባል ነው የሚፈልገው። እግዚአብሔር ግን ያፈርሰዋል። አሜን። ክብር ለሱ ይሁን። ተመልከቱ እግዚአብሔር ወደ ሰው ህይወት እንዴት አድርጎ እንደሚመጣ። ዘጸአት ምዕራፍ 18 ከሁለት ነገር ነው እግዚአብሔር ያተረፈው ሙሴን። ደግሞ የሚገርማችሁ ሙሴ እሺ የሚል ሰው ነው። ይኸውልህ እንደዚህ አይነት ነገር ዙሪያህን አለ ቴክ ኬር ሲለው እሺ ነው የሚለው፣ ንቅት ነው የሚለው። እንዲህ አይነት መንፈስ እግዚአብሔር ይስጠን። ሊይዝህ ነው ሲለን እግዚአብሔር ሊይዝሽ ነው። ቴክ ኬር ጎዳናሽ የቀና እንዳይሆን ስንክልክል እንድትይ። አዎ ጌታን ትወዳለች ግን እንትን ታረጋለች እንዳትባይ እንዳትባሉ እግዚአብሔር ይመጣል። ይሄው ሙሴ ቤት መጣ። ምን የምድያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። እግዚአብሔር በሙሴ የሰራው ስራ ለዓለም እንደተወራ ታውቃላችሁ። በጣም እኮ የሚገርም ጀግና እኮ ነው እግዚአብሔር። በእውነት የሚገርም አምላክ ነው። እዚህ ጋር የሰራው ስራ አገር ያሸብራል። በቃ አሁን ሚዲያም ሙሴ በጉን ሲጠብቅለት የነበረው የሙሴ አማት ይሄ ዮቶር የሚባለው ካህኑ የሚዲያም ካህን ሚዲያም ነው የሚኖረው። እግዚአብሔር በግብፅ ያደረገውን ግን ሰምቷል። እዛ ያሉት ሰምተዋል። ላይሰማ አይችልም። ይሄ ታላቅ ስራ ሁሉም ሰምተዋል። ስለዚህ ሙሴ ህዝቡን ከግብፅ አውጥቶ የኤርትራ ባህር ተከፍሎ መንገድ ጀምረው ዘጸአት 18 ላይ 75 ቀናቸው ነው ከወጡ። በምን አወቅ ካላችሁኝ ዘጸአት ምዕራፍ 19 በሶስተኛው ወር ይላል። ስለዚህ 18
2 ወር ከምናምናቸው ነው ማለት ነው። ወደ ኋላ ብትሄዱ ደግሞ 2 ወራቸው ይላል። ስለዚህ በ2 ወርና በ3 ወር መካከል መገመት መብቴ ነው። በእነዚህ 70 ምናምን ቀናቶች ወሬው ተሰብቷል። ሙሴ መንገድ ጀምሯል። ሄዶ ዘጸአት 19 ሲና ተራራ አይደለ 18 ተራራው ግርጌ ነው ያሉት። በቃ ሰፍረዋል፣ ከስር ሰፍረዋል። የሚቀጥለው ምንድን ነው? ከግብፅ የወጣ ህዝብ ነው። አዲስ የህይወት መመሪያ ሊሰጠው ማለት ነው። ስለዚህ በዛ እንትን ውስጥ እዛ ስር ተቀምጠዋል። አማቱ ዮቶር የልጁ ባል ማለት ነው። እግዚአብሔር አብሮት እንዳለ ከሙሴ ጋር በጣም ሰምቶ በጣም ተገርሟል፣ በጣም ተደንቋል። አሁን እግዚአብሔር ምን እንደሚሰራ ላሳያችሁ። ሙሴ በጥሪው ምክንያት በአገልግሎቱ ምክንያት ሚስቱንና ልጆቹን አማቱ ጋር አስቀምጦ ነው የሄደው። አገልግሎት እኮ አንዳንዴ እኮ ምን አይነት ዋጋ እንደሚያስከፍል ይገርመኛል። በቃ መጀመሪያ ከአገልግሎት በፊት እግዚአብሔር ለሙሴ ፋሚሊ አይደለም የሰጠው አይደል? የዮቶርን ልጅ ነው ያገባው ሲፓራን። 2 ወንዶች ልጆች ወልዷል። ምርጥ ስም ነው ያወጣላቸው። አንዱን ጌርሳም አለው፣ አንዱን አላዛር አለው። በሰላም እየኖረ እኮ ነው። አንድ ቀን በግ ሊጠብቅ ሄዶ እኮ ኦድ የሆነ ነገር አሳይቶት እግዚአብሔር ስሙን ጠርቶ ይወሰደ። ቁጥቋጦው ይነዳል ግን አይቃጠልም። አንድ ነገር ከነደደ መቃጠል አመድ መሆን አለበት። ሲያየው እሳት አለ ግን አመድ የለም። ይሄንንማ አያለሁ ብሎ እኮ ነው ቀልጦ የቀረው። በቃ እኮ ሲምፕሊ እንደዚህ ነው እግዚአብሔር የጠራው። እንደ ሁክ ነው የተጠቀመበት፣ እንደ መሳቢያ ነው የተጠቀመበት። አሁን ያንን ቢያይ ምን ብሎ ይሄዳል ሙሴ? ያው በጉን ጠብቆ እንደሌላው ቀን ይገባል። አንዳንድ ታምራቶች እንደዚህ እንደሆኑ ታውቃላችሁ። ሰዎችን ለመሳቢያ እግዚአብሔር እንደሚጠቀምባቸው ደንግጠው ማለት ነው። ተፈወሰች ብሎ እኮ መጥቶ ይቀራል። እሷም ተፈወሰች፣ አንተም መተቀር አያለው አለና ጠጋ ሲል ለካ የእግዚአብሔር ሐሳብ የሚያየው ነገር ከዛ ያለፈ ሙሴ አቤት፣ እኔ ማናገር እግዚአብሔር አብርሃም ይስሐቅ በቃ በዛው ቀረ። ስለዚህ በጥሪው ምክንያት መሪ ስለሆነ አገልጋይ ስለሆነ እነዚህን ወራቶች ወይም ምናልባትም ከዛ ያለፈ ፈርዖን ስንት ጊዜ እንዳመላለሰው ስለማላቅ ከዛ ያለፈ ጊዜ ፋሚሊውን ትቶ ነው ያለው። አሁን እግዚአብሔር ምን የሚያደርግ ታውቃላችሁ? ልክ ነው እኔ ነኝ የጠራሁህ። በጣም የሚገርም ጸጋ ነው ላይ ያለው። ቦልድ ነህ፣ ጎበዝ። ፈርዖንን ይኸው ያልኩህን በማድረግ አስለቀቀ፣ ህዝቡን ነፃ ይዘህ ወጥተሃል። ይኸው 2 ወር ከምናምን ተጉዘህ እዚህ ተራራው ስር ሰፍረሃል። ግን አለ እግዚአብሔር አሁን ዝም ብለህ እንዲሁ ከቀጠልክ ታሪክህ ምን እንደሚሆን ታውቃለህ? ሙሴ ሲባል በጣም አሪፍ አገልጋይ ነው፣ ግን ሚስቱን እኮ ትቷት ነው። 2 ልጆቹን እኮ እዛ አማቱ ጋር ትቶ ነው። ይሄ ነው የሚሆነው ታሪክ። አንተም እየከነከነህ እንድታገለግለኝ አልፈልግም። ጠራኸኝ፣ እሺ ይኸው በታማኝነት እያገለገልኩ ነው። ግን ያቺ ምስኪን ሚስቴ ልጅ ሚስቴ ግን እነዛ 2 ልጆች እያልክ እየተሳቀክ እንድታገለግለኝ አልፈልግም። ቤተሰብንም የመሰረትኩ እኔ ነኝ። ይህንንም አገልግሎት የሰጠሁ እኔ ነኝ። 2ቱን አብረህ ማስኬድ ስለምትችል አንድ ነገር ኦፈር ላድርግልህ አለው እግዚአብሔር። ምን? አማትህ ሚስትህንና ልጆችህን ይዞልህ እንዲመጣ አረጋለሁ። አሁን ምርጫው ያንተ ነው ለሙሴ። ይሄ የምታገለግለው በጣም ብዙ ስለሆነ ልብህ በአገልግሎት እንትን በጣም ተወስዶ አማትህ ዮቶር ሚስትህንና ልጆችህን ይዞልህ ሲመጣ ይሄን ህዝብ እየመራ 2 ጩጬ ይዘህ ትመጣለህ እንዴ? በእናትህ ይዘህ ሂድ ትላለህ ወይስ እኔ እኮ እግዚአብሔር እኮ በጣም እኮ የሚገርም እኮ ምጡቅ እኮ የሆነ አምላክ ነው እኮ እግዚአብሔር። በቃ አሰራሩ በጣም ነው የሚገርመኝ። ወይስ ቴንኪው በጣም ሆዴን ሲበላኝ የነበረ ኬዝ ነው ይሄ። ማገልገሉንስ ላገልግል፣ በትክክል እግዚአብሔር ጠርቶኛል፣ ጥያቄ የለብኝም። ግን የሚስቴና ልጆቼ ነገር ብለህ ከንክኖ ቴንኪው ብለህ ተቀብለኸው ሚስትና ልጆችህንም አገልግሎትህን በዚህ እጅ ሚስትና ልጆችን በዚህ እጅ ይዘህ 40 ዓመት ትሄዳለህ ወይ ነው ጥያቄው። ኦፈር ነው የቀረበለት፣ ምርጫ ነው የቀረበለት። አመጣለታ አማትየው ዝናውን ሰምቷል፣ እግዚአብሔር አብሮት እንዳለ። ቁጥር 2 በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ይሲ መልሷት የነበረውን የሙሴ ሚስት ሲፓራን 2ቱንም ልጆቿን ወሰደ። ከነርሱም የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ ሀገር ስደተኛ ነበርኩ ብሏልና። ስደተኛ ነበር ይሄ ሰው።
እንኳን ሚስት አግብቶ ልጅ መውለድ እንዲህ አይነት ቁም ነገር አስቦም አያውቅም። እሱ ከርታታ ሆኜ እሞታለሁ ብሎ ነበር። እግዚአብሔር ግን ባረከው። ስለዚህ ይሄን ዝም ብዬ እንዴት እለጥፍበታለሁ እንትና የሚል ስምማ አላወጣለትም አለና ጌርሳም አለው። ትርጉም ሲባል እኔ በሰው ሀገር እንግዳ የነበርኩ ሰው ነኝ፣ ለዚህ ቁም ነገር የምበቃ አልነበርኩኝም፣ ጌታ ነው። የሁለተኛውም ስም አልዓዛር ነበረ። የአባቴ አምላክ ረዳኝ፣ ከፈርዖንም ሰይፍ አዳነኝ ብሏልን። የፈርዖን ሰይፍ ፈርቶ አይደለ የሸሸው? ያንን ወሬ ከሰማ ይገለኛል ብሎ ነው። ስለዚህ ይሄን ደግሞ አልዓዛር አለ ተርፌ፣ እኔ ከፈርዖን ሰይፍ ተርፌ ባለትዳር ልጅ የሚገርም ነው ብሎ አልዓዛር አለው። ስለዚህ ቁጥር 5 ላይ የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። አጠያይቆ ማለት ነው። የቱ ጋር ነው ያለው? ይኸው ተራራው ስር፣ ሲና ተራራ ስር ሰፍሮልሃል ነው። አዎ መጣ ይዞ። ዘር 6 ሙሴንም እኔ አማትህ ዮቶር በጣም 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 ዋይስ ሰው፣ በጣም ስማርት። እኔ አማትህ ዮቶር ሚስትህም ይለዋል። ልጁ እኮ ናት ለዮቶር። ከዳርኩልህ በኋላ ልጅ ያልላትም ሚስትህ ነው ምላት። እኛ ቤት እያለች ሳታገባ ነበር የአቶ ዮቶር ልጅ የምትባል። ከዳርኩልህ በኋላ ግን የአቶ ሙሴ ሚስት ነው የምትባል። ሆን ብሎ እኮ ነው እንደዚህ የሚለው እንጂ እኮ ልጄ ባዮሎጂካሊ ልጁ ናት። ልጄ የማይለው እኮ አውቆ ነው። ሺዚ ሪስፖንሲቢሊቲ እያለው እኮ ምራ። ጥሩ ነው፣ ደስ ብሎኛል፣ አገልግል ግን ነው እኮ። እኔ አማትህ ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆቿ፣ የልጅ ልጆቼ እንኳን አይልም። ሳት ብሎት ወደ እሱ ነው የሚያስጠጋቸው። ይሄ ስማርት ሽማግሌ ነው። በጣም በቃ እኔ ደነቀበታለሁ። በቃ ያንተ ሪስፖንሲቢሊቲ ናቸው እነዚህ። አንተ አይደለም ዳርልኝ ብለህ ያገባው? አዎ። አንተ አይደለም መብራት የተኛው? አዎ። አንተ አይደለም ሁለት ወንዶች ያስወለድካት? አዎ። ያንተ ናቸው። አገልግል። እኔም በአገሬ ካህን ነኝ። ደግሞ እኮ አገልጋይ ነው ሰውዬው። እኔም የሚዲያም ካህን ነኝ። ስለ ጥሪ አውቃለሁ። ይሄ ነካኝ ምናምን አውቃለሁ። ይንካ ይጥራ፣ አገልግል። ልጆችና ሚስትህን ይዘህ ግን አገልግል። እኔ ላይ ጥላት አገለግል። ባይዘው ዮቶር እንዳይመስላችሁ እዚህ ጋር ከዮቶር ጀርባ እግዚአብሔር አለ። ሙሴ ታሪክህ እንዲያምር ትፈልጋል? ቅዱሳን በአገልግሎት ምክንያት የእግዚአብሔርን ስም የሚያሰድብ ነገር ውስጥ እንዳንገኝ እግዚአብሔር ይርዳል። እንዴ እንደሱ አይደለም፣ እንደዛ አይደለም። እንዴ አገልግሎት ቤት አያፈርስም። የሆነ የተበላሸ ነገር ስላለ እኮ ነው አሁን የምናየው ቀውስ ምናምን የሆነ ቦታ ስለተበላሸ እንጂ እግዚአብሔር የጠራው ሰው ዊርድ የሆነ ልጆቹ እያለቀሱበት ሚስቱ እያነባችበት ምን አይነት አገልግሎት ነው የሚያገለግለው? ሚስትስ ብትሆን ባሏ እያዘነ ባሏ ልቡ እየተሰበረ ልጆቿ በጣም እንትን እያደረጉ አገልግሎት ኖ መተንልሃል አለው። እኔ አማትህ ዮቶር፣ እኔ አማት ነኝ፣ እሷ ሚስት ናት፣ እነሱ ደግሞ ልጆች ናቸው። መተንልሃል ነው ደግሞ ደስ የሚለው። ይሄ ስማርት ሽማግሌ ተደርሶብሃል አይደለም። ተደርሶብሃልማ ሊያናድደው ይችላል። ራሱ ማን ራሱን ደበቀ? ምንድነው የምታወሩ ብሎ ቢጣሉስ ደግሞ መተንልሃል። ይሲ እንደ ጊፍት እኮ ነው። ያ እሰ ጊፍት ደግሞ እውነት ነው። ቤተሰብ የእግዚአብሔር ስጦታ ነው። ስለዚህ መተንልሃል ይለዋል። ምን አይነት ሽማግሌ እንደሆነ ታያላችሁ። ተደርሶብሃል አይደለም፣ መተንልሃል። ቁጥር 7 ሙሴም አማቱን ሊገናኝ ወጣ፣ ሰገደም። እንዴት አይነት ኤክሳይትመንት እንዳለው ተመልከቱ። አማቱ ስለሆነ ጋብቻ ስለሆነ የተገናኙት ሚስም ስላረገው በአገልግሎት ገጥሎት ከወጣ በኋላ ትዝታው ከሱ ጋር ስለሆነ ገብቶ በናፍቆት በአክብሮት ሰገደለት ይላል። ያክብሮት ማለት ነው። በጣም 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 አንተ የምትገርም ሰውዬ ነው። እዚህ ድረስ ይዘህልኝ መጣ። መንገዱ ሪስክ ያለው መንገድ ነው። ይዘህ መጣ፣ አመሰግናለሁ ብሎ ሳመውም። እርስ በርሳቸውም ደህንነታቸውን ተጠያየቁ፣ ወደ ድንኳንም ገቡ። ኧረ ይሄ ደጅ የሚወራ አይደለም ብለው ገቡ ወደ ድንኳን። ያወራሉ፣ ስለ በጎቹ፣ ስለ ልጆቹ፣ ስለ ምኖቹ ያወራሉ። ይገርማል እኮ አንተ። እኔ እኮ ይሄ ጥሪ ነገር እኮ በጣም የሚገርም ነው እኮ። በቃ
ብስ ብዬ ጠፋሁብህ አይደለም እኮ በቃ አሁን የማውቃለሁ ስለ ጥሪ እሱማ ምን ትነግረኛለህ? እኔም አውቃለሁ እኮ ይገባኛል፣ ነገሩ እኮ ይገባኛል። ያቺ እግሯ የተሰበረው በግ እንዴት ሆነች ሊለው ይችላል። እረኛ ነው፣ ትዝታው ይሄ ነው የሙሴ። ያቺ ዥንጉርጉሯ ሞተች። ና ግባ እባክህ፣ ና ወደ ድንኳን ግባና እዛ ቁጭ ብለን እናውራው ሳይባባሉ አይቀሩም። ወደ ድንኳን ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድ የሚያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገር የምስክርነት ጊዜ። ይህም በጉዞ ስለገጠመው ነገር ይመሰክራል። ከሚዲያም የመጣውም ደግሞ ዮቶርም እሱም ደግሞ ይመሰክራል። ከዛ እንደዚህ ያለ ቁጥር 9 ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ። እንዲህ አይነት ምስክርነት እግዚአብሔር ይባረክ ሁሉ እስኪል ድረስ ሽማግሌው እንደዚህ ማረገላችሁ አረገ፣ እንደዚህም አረ እግዚአብሔር ይባረክ። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንዲበልጥ አሁን አወቅኩ አለ። ይሄ እኮ ማለት እኔ እንኳን ከማገለግለው ይበልጣል ያንተ፣ ከምድያሙ 10 እጅ ይበልጣል ያንተ ብሎ እስኪመሰክርለት ድረስ ማለት ነው። ቁጥር 12 የሙሴ አማት ዮቶርም የሚቃጠል መስዋዕትንና ሌላ መስዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤልም ሽማግሌዎች ሁሉ መጡ። በቃ አዳር ፕሮግራም ተካሄደ። በላ የሚጠጣ አለ፣ ለእግዚአብሔር የቀረበ መስዋዕት አለ። የሚገርም ምሽት አብረው አሳለፉ። ስለዚህ የመጀመሪያው ነገር ምንድን ነው ያየኸው ካላችሁኝ፣ እግዚአብሔር ነፃ አውጪውን ሙሴን ራሱ በዚህ ኬዝ ነፃ አወጣው ነው። እቺ በአገልግሎት ምክንያት ቤቱ እንዲፈርስ አልተወውም። እድል ነው የሰጠው፣ አማራጭ ነው የሰጠው። ሙሴ ቤተሰቤን ትቼ ማገልገል እችላለሁ ካልክ ትችላለህ፣ ግን ታሪክህ ይበላሽ። ቤተሰቤን ይዤ አገለግላለሁ ካልክ ግን ታሪክህ ያምራል፣ ፕላስ ረጅም ዓመት ትቀጥላለህ። 40 አይደለ ይመራው? አሁን ሚስቱና ልጆቹን ትቶ 40 ይመራል? አይመራም። የሚስቱስ እንባ አይሆንም እኮ ማለት እግዚአብሔር ቤቷን እንዳፈረሰ እኮ ነው የሚገባት አይደል እንዴ? በሰላም ተዋደን ስንኖር ሁለት ልጆች ሰጥቶን እግዚአብሔር እየኖርን እያለን በጥሪ ምክንያት ቤቴ ይፍረስ እያለች እኮ በጣም እኮ ነው የምታዝነው እቺ ሴት። ዛሬ እኮ ስንት ቤት ያዝናል። እውነቴን ነው እኮ የምላችሁ። እግዚአብሔር ጠራኝ በሚል ሰው፣ እግዚአብሔር ጠራኝ በምትል ሰው እኮ ብዙ ነገር እኮ እየተበላሸ ነው። ሪሊ እግዚአብሔር እንደዚህ አይነት ጥሪ ይጠራል? ግን ቆም ብለን መጠየቅ አለብን። ሙሴ እጅግ ትሁት ሰው፣ በጣም ትሁት ሰው። እሺ አለ። እሺ እኔ እንደውም እኮ ከአገልግሎት በፊት የማውቀው ማንን ነው? ፋሚሊዬን፣ ሚስቴን፣ ልጆቼን ነው። ከዛ በኋላ ነው ጥሪ ያልኩት። ትሁት ሰው ነው። እግዚአብሔር የትህትና መንፈስ ይስጠን። ሁለተኛ እግዚአብሔር የደረሰለትን ላሳያችሁና ልጨርስ ለዛሬ። እዚሁ ክፍል ላይ ነው ቁጥር 13 ጀምሮ። ይሄ ሽማግሌው ዮቶር እቤት አደረ። በጣም በቃ አሪፍ ጊዜ ያሳለፉ። ሙሴ ጠዋት ተነስቶ አባባ ዮቶር፣ አቤት፣ በቃ ጨረስን አይደለ? አዎ ጨርሰናል። ኦፍ ኮርስ በፋሚሊ ጉዳይ ጨርሰናል። ኦኬ ትሄዳለህ፣ ትሰነብታለህ። አይ ትንሽ ሰነብታለሁ። ደግ እንግዲህ ያው እኔ እንግዲህ ታውቃለህ፣ አገልጋይ ነኝ አውቃለሁ። ያው እንግዲህ ጠዋት ተነስቼ ማታ እወጣለሁ፣ ማታ ነው የምገባው። ጥሩ ነው። ኦኬ በል እንግዲህ ሰላም ዋል፣ አገልግሎት ልሂድ ነው። አብሬ ልሂድ አለ። ትችላለህ አለ። አብሬ ልሂድ ካለ እንግዳ እንግዲህ ምን ታደርጉታላችሁ? እሺ ና አለው። ይዞት ሄደ። እዛ ሲና ተራራ ግርጌ ነው ያሉት። መቀመጫ አለችው ሙሴ። እዛች ላይ ቁጭ ብሎ ህዝቡ ቆሞ ነው እንግዲህ አገልግሎት የሚያገለግለው። ከዚህ በፊትም ነግሬያችኋለሁ። ከጊዜ በኋላ ተቀይሮ ነው እናንተ ተቀምጣችሁ እኛ የቆም ነው እንጂ ነገሩስ እኛ ቁጭ ብለን እናንተ ቆማችሁ ነው። ኢቭን ኢየሱስ ቁጭ ብሎ ነው የሚያገለግላቸው። ማቴዎስ 5 ላይ ሄዱና ተመልከቱ። ቁጭ አለ ነው የሚለው መምህሩ። ህዝቡ ቆመ ነው። ታንኳም ላይ እሱ ቁጭ ብሎ ነው። ማን እንደዚህ እንደቀየረው አይዟችሁ። ኧረ እንኳን ቆመን ምን ተንበርክከንስ ብናገለግላችሁ አግኝተን ነው እንዴ? ምንምማ በዚህማ ምንም ኮምፕሌን የለም። ከዚህ ሙሴ ሄደና ወንበሩ ላይ ቁጭ አለ። ህዝቡ ቆሟል። ማገልገል ጀመረ። የዕለት አገልግሎቱን ጀመረ። ዮቶር ዝም ብሎ ያዋል። አሁን ደግሞ እግዚአብሔር ከምን ሊያተርፈው እንደው ታውቃላችሁ? ሙሴን ብቻ ከማገልገል ሊያተርፈው። በደንብ ስሙኝ። የእግዚአብሔር ቤት ስራ በአንድ ሰው አይሰራም፣ በሁለት ሰውም አይሰራም። ያገለግለኝ ዘንድ ህዝቤን ልቀቅ ማለት ካስለቀቅኩት ህዝብ ሁሉ አገልግሎት እጠብቃለሁ ማለቱ ነው።
አሁን እኛ እንንትን አሉ 3 ሰው አለ 4 ሰው አለ ብላ እጃችን እንጠቁማለን። ከየት ያመጣ ነው ትምህርት ነው? ያገለግለኝ ዘንድ ሕዝቤን ልቀቅ ማለት ከተለቀቀ ሕዝብ ሁሉ ነው እግዚአብሔር አገልግሎት የሚጠብቀው። በደንብ ስሙኝ ቅዱሳን። የአገልግሎት ስፋትና ካፓሲቲያችን፣ ልካችን፣ ዲግሪያችን ሊለያይ ይችላል እንጂ የማያገለግል ሰው የለም። ሁሉም እግዚአብሔር በሰጠው ጸጋ በእግዚአብሔር ቤት ውስጥ ምን ያደርጋል? ያገለግላል። ስለዚህ ከሕዝብ ሁሉ ስለሆነ ይህንን የሚጠብቀው ሙሴ ገና አዲስ ነው። ገብቷችኋል? ገና 2 ወር ከምናምኑ ነው። ምኑን ከምኑ እንደሚያደርገው ራሱ አያውቅም። ስለዚህ እዚህ ጋር ምሪት ያስፈልገዋል ይሄ ሰው። እግዚአብሔር እንዴት ሊረዳው እንደመጣ ተመልከቱ። ዮቶር አየውና አብሮት ዋለ። ላንብብላችሁ ቁጥር 13 ጀምሮ። እንዲህም ሆነ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። ከጠዋት እስከ ማታ መቆም ከባድ ነው፣ በጣም ከባድ ነው። ቆመዋል፣ በቃ ቆመው ነበር። የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ምንድን ነው ያየው? የሙሴ አማት መፍረድ ነው እንግዲህ የዛን ቀን ስራው። ሙሴ ምን ሲያደርግ ያየዋል ብለህ ትገምታለህ ካላችሁኝ፣ ኬዝ ነው፣ የሰው ኬዝ ነው እንትን የሚያደርገው። እዛ ጋር ይላል። እሺ ትየንትና፣ እሺ ምንድን ነው? ሰፌድ ተዋሰችኝ። እሺ አልመለሰችም ነው? አዎ ተውሰሻል? ኧረ ዝም ብላ ነው እሷ። የምን ሰፌድ ደግሞ ሰፌድ ሲኖራት አይደለም እንዴ? ሰፌድ ደግሞ ምንድን ነው? እንዲህ ነው ሲጨቃጨቅ የሚውለው። የሰው ኬዝ መፍታት እንግዲህ ይሄ ነው። ታዲያ እንግዲህ ሊኖር የሚችለው ኬዝ ይሄ ነው ብዬ ነው እንግዲህ። አንዱ ነገ ወስዶብኝ ምናምን በቃ እንዲህ ሲያደርጉ አለ አየው ዮቶር። የሙሴም አማት ዮቶር የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያው ቆመው ሳሉ አንተ ብቻህን ስለምን ተቀምጠሃል አለው። አንተ ብቻህን የምትለው ቃል በኋላም ትደገማለች። አንድ ቻፕተር ላይ አንድ ቃል 2-3 ከተደጋገመ ጉዳይ ያለው ጸሐፊው ማለት ነው በዛ ነገር። አንተ ብቻህን ይለዋል። ይኸውላችሁ የእግዚአብሔር ቤት ስራ አንዱ ስህተት ምን እንደሆነ ታውቃላችሁ? አንድ ሰው ብቻውን የሚሰራው ከመሰለው ተሳስቷል። ብቻውን የሚሰራው ከመሰለንም ተሳስተናል። ወጉ እንዲህ አይደለም። የእግዚአብሔር ቤት ስራ በቃ አይደለም፣ እንደዚህ አይደለም፣ አይሆንም። አንድ ሰው አይችልም፣ በቃ አንድ ሰው ላይ አይጫንም ስራ። አየውና ዮቶር ከጠዋት እስከ ማታ ሕዝቡ ቆሞ አንተ ቁጭ ብለህ ብቻህን የምትሰራው ስራ ምንድን ነው ሲለው፣ ሙሴ ደግሞ አድንቆት መስሎት ነው አላውቅም። እንግዲህ አንተ አሜዚንግ ሰው ነህ፣ ጠዋት የጀመርክ ማታ ኧረ የምትገድ ብረት ነህ ምናምን የሚለው መስሎት ነው። አይደለም፣ ተሳስተሃል ይለው ነው። ቁጥር 15 ሙሴም አማቱን ሕዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ፣ ነገርም ቢኖራቸው ወደ እኔ ይመጣሉ። አሪፍ መስሎት እኮ ነው። በዚህና በዚያ ሰው መካከል እፈርዳለሁ፣ የእግዚአብሔርንም ሥርዓትና ሕግ አስታውቃቸው። ምንድን ነው የምታረገው ሲለው ሊዘረዝር እንትን ቢኖር እኔ ጋር ይመጣሉ፣ እንትንም ቢኖር እኔ ጋር ይመጣሉ፣ እንትኑንም እኔ ነኝ ያዝኩት እንትኑ ነው። ቁጥር 17 የሙሴም አማት አለው አንተ የምታደርገውን ይሄ ነገር መልካም አይደለም። ይለይለት እኮ ማለት ነው። ደፋር ሰው ጥሩ ነው፣ ይገላግላችኋል። ይሄ ሰውዬ ቀጥታ እኮ ነው ያፈነዳው። ይሄ ወደዚህ የለም። አሁን እኛ ለአንድ ሰው የሆነ ነገር ለመንገር ስንፈራ ፈርተን ስልህ እምልህ አባባሌ ማለቴ አንድ ናቸው። ስልህ አባባሌ ማለት አንድ ናቸው። ፈርተህ ነው በቃ ፍርጥ ለማድረግ ፈርተሽ ነው እንጂ ያ አንድ ነው። እዛው ነው የተሽከረከርሽ። ዮቶር እንዲህ አይነት ጨዋታ አያውቅም። ልክ ይሄ ዘፍጥረት ላይ ሰው ብቻውን ይሆን ዘንድ መልካም አይደለም እንዳለው ድብድም ያለ ቃል ነው የተናገረው። ሙሴ አለው ይሄ የምታደርገው ነገር መልካም አይደለም። አሁን ሙሴ ትሁት ባይሆን እዚህ ጋር ይሄ ሰው ሲያስጠጉት ጭራሽ እዚህ ላይ ቁጭ ልል ፈለገ አያስብልም ወይ? ያስብላል። ግን ሙሴ ትሁት ነው። መጽሐፍ ቅዱስ ዘኍልቍ ምዕራፍ 12 ቁጥር 3 ላይ በምድር ላይ ካሉ ሰዎች ሁሉ እንደ ሙሴ ትሁት ሰው የለም ይላል። የስ ትሁት ነው። የሚዲያም ካህን ስለሱ አገልግሎት ሊያርመውና አድቫይዝ ሊያደርገው ሲፈልግ መፍቀድ ማለት አስበው። እኔ ግን እዚህ ጋር የሚገባኝ አንድ ነገር አለ። ዮቶር
ሚስቱንና ልጆቹን ይዞለት ሲመጣ ስለ አገልግሎትም ሲያማክረው ዮቶር ብቻ እንደሚያዋራው አይደለም የሚያስበው ሙሴ። ከዮቶር ጀርባ እንዲለቀቅ ነፃ ሆኖ እንዲያገለግል ፍሬያማ እንዲሆን ረጅም እንዲሄድ ያሰበ እግዚአብሔር ከዮቶር ጀርባ ይታያል። አሁን እኛ ሰውየውን ስለምናይ ነው የሚጨንቀን፣ የሚመክረንን ሰው ማለት ነው። ሀሳብ የሚሰጠን ቶሎ ብለን አንተ ማነህና በልበል ይለናል። በቃ ሙሴ ግን ሀሳቡ የእግዚአብሔር ነው ወይ ነው ጥያቄ። የሚጠቅመኝን ነገር ነው ወይ እግዚአብሔር በዚህ ሰውዬ ውስጥ የላከልኝ ብሎ። ስለዚህ የምታደርገው ነገር መልካም አይደለም አለው። አንተ የምታደርገው ይሄ ነገር መልካም አይደለም፣ ነገር ግን ይከብድብሃልና አንተ ከአንተም ጋር ያለው ህዝብ ትደክማለህ። አንተም ይከብዳል፣ ህዝቡም ይደክማል። ይኸውላችሁ እግዚአብሔር ያልሰጠን ቦታ ስንሆን እኛም ይደክመናል፣ ህዝቡም ይደክመዋል። እኛም ይከብደናል፣ ህዝቡም ይደክመዋል። በቃ ፍሎ አያረግም፣ ያቅተናል ማለት ነው። እንደዚህ ነው የሚሆንብሃል። አሁንም እመክርሃለሁና ቃሌን ስማ። ደስ የሚለው ይሄ ሽማግሌ ተቺ ብቻ አይደለም፣ መላም አለው። መላ ለካ ሌላ ትርጉም አማርኛ እኮ ከብዷል። መፍትሄ አለው። መፍትሄ ለምንድን ነው ይሄንን የምታነሳው ካላችሁኝ፣ አንዳንድ ሰው ችግራችሁን ነው እንጂ የሚነግራችሁ እሺ ምን ላድርግ ስትሉት የምታደርገውን ራስህ ወቅ ነው የሚላል። ዮቶር ግን እንደዚህ አይደለም፣ የሚያደርገውንም ይነግረዋል። ይኸውልህ የምታደርገውን ልንገርህ አለው፣ እመክርሃለሁ አለው። ቃሌን ስማ፣ እግዚአብሔር ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለህዝቡ ሁሉ ነገራቸውን ወደ እግዚአብሔር አድርስ። ጸሎት እንዳታቆም ማለቱ ነው። የህዝቡን ኬዝ ይዘህ፣ ምክንያቱም መካከለኛ አይደለም በብሉይ ኪዳን እሱ ኢየሱስ እኮ በአዲስ ኪዳን መካከለኛ ስለሆነልን፣ ስለዚህ እሱን እንዳታቆም ጸሎት። ከዛ ደግሞ እሱ ጋር ስትሄድ ደግሞ እግረ መንገድ ስርዓቱንና ህጉን ደግሞ ከእሱ ተቀብለህ አስተምራቸው፣ የሚሄዱበትን መንገድ የሚያደርጉትንም ስራ ሁሉ አሳያቸው። ከዛስ በቃ ይሄንንም በቅጡ በሰራ በቃ መማለድህን እንዳታቆም መጸለይህን፣ ህግና ስርዓቱን ተቀበል ከእግዚአብሔር፣ አስተምራቸው። ይሄ የወንፊቱንና የሰፌዱን አይ በቃ ይሄንንም በቅጡ ባገለገልካ። ፈረንጆች ምን ይላሉ? ጃክ ኦፍ ኦል ማስተር ኦፍ ነን ይላሉ። ጃክ ኦፍ ኦል ማለት ጃክ ይሄ ታውቃላችሁ ገመድ አይደለ? ሁሉም ጋር ቢሰካ በአንዱም ማስተር አያደርግም ማለት። አገልግሎት ልክ እንደዚህ ነው። የምትችላትን ፎከስ አርግና በቃ ውስጥህ የሚነደውን በውስጥ ያለውን እሱ ኤሪያ ላይ ፎከስ አርግ ማለት እንዴ። እሱ እዚህ ላይ ካደረገ ሌላውን ማን ያገለግለዋል? ቆይ እነግርሃለሁ አለው። አንተም ከህዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ አለው። ምን ማለት ነው ይሄ? በእኔ ትርጉም አትንቀጥቀጥ፣ ድፈር ማለት ነው። አይንህን ክፈትና ተመልከት የምታገለግለው ህዝብ መካከል ማለት ነው። ምን እግዚአብሔርን የሚፈራ ሰው እግዚአብሔርን የሚፈራ ሰው እዚህ ተጽፎበታል እንዴ? ባይጻፍም ያስታውቃል። ሁለት ወንበዴዎች ሲሰቀሉ አንደኛው ምንድነው? እዚህ ጋር እንኳን እግዚአብሔርን አትፈራም አይደል ያለው? በቃ ያስታውቃል። እግዚአብሔርን የማይፈራ ሰው እግዚአብሔርን የሚፈራም ሰው ያስታውቃል። አዋቂ ሰው፣ አስተዋይ የሆነ ሰው ጉቦ ምናምን ይሄ እንትን የማያደርግ፣ ምክንያቱም የሰው ኬዝ ነው የሚይዙት፣ ፍርድ ነው የሚሰጡት። ስለዚህ በዚህ መስፈርት ሰዎችን እና ከምትመራው ከዚህ ሁሉ ህዝብ መካከል ምረጥ አለው። ድፈር ማለት ነው። ይኸውላችሁ አንዳንድ ጊዜ ሰውን አያምንም ቸርች ውስጥ። ይሄ አያስኬድም። እግዚአብሔር ሙሴን ከምንድን ነው የጠራው? ከበግረኝነት አይደል? ለሱ ሰራ ሲሆን ከበግረኝነት ይቻላል። ለሰው ተራ ሲሆን አይቻልም። እግዚአብሔር ከየቱ ጋር እንደጠራን ስንረሳ ምልክታችን እንደሆነ ታውቃላችሁ። ማንም ሰው የእግዚአብሔርን ስራ ለመስራት የሚችል አይመስለንም። ስናየው ራሱ እንዲህ ሰዓችን እግዚአብሔር ቢል ኖሮ እኛን እኮ ማለት ነበረብን አይደለም? ከበግረኝነት ተጠርቶ ምንድነው የሚያንቀጠቅጠው ሌሎችን ለመምረጥ? ድፈር አለው ዮቶር፣ ምረጥ አለው። ከዛስ ከነርሱም የሺህ አለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአስር አለቆችን ሹምላቸው። መምረጥ ብቻ አይደለም፣ ኦፊሻሊ ሹም አለው። ምን እያደረግ? የሺህ አለቃ፣ የመቶ አለቃ፣ የአምሳ አለቃ፣ የአስር አለቃ። አሁን በሚሊተሪ ቤት ውስጥ ሻለቃ፣ ሻምበል፣ መቶ አለቃ ከዚህ ነው። ሻለቃ ከዚህ ነው የተወሰደው። ምረጥና ሹም አለ። ከዛስ
በህዝቡ ላይ ሁል ጊዜ ይፍረዱ። ሩቲን የሆነውን የሁል ጊዜውን የወንፊትና የሰፊዱን ስጣቸው፣ ይፍረዱ። አውራውን ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ካንተ ጋር ሸክሙን ይሸከማሉ፣ ላንተም ይቀልልሃል። አገልግሎት ቀለል ብሎህ ነው፣ አንገትህን ሰብሮ የሚጥል አይደለም። እናንተ ደካሞች ሸክማችሁ የከበደ ወደ እኔ፣ ከዛስ ቀንበሬን በላያችሁ። ቀንበሬ ልዝብ ሸክሜ ምንድናት? ከማቴዎስ 11 ጋር ይገናኛል ይሄ ቃል። አንተም ይቀልልሃል። ይህንንም ብታደርግ እግዚአብሔርም እንዲሁ ቢያዝህ መቆም ይቻልሃል። ደግሞም ይህ ህዝብ ሁሉ በሰላም ወደ ስፍራው ይደርሳል። አንተ ዓላማ ህዝብ ማድረስ ነው አይደለ? አዎ፣ ህዝብ የምታደርሰው በዚህ መንገድ ነው። ቢደርስ ይድረስ፣ ባይደርስ የራሱ ጉዳይ ካልክ አትስማኝ። ደግሞ ይሄንን ምክር ይሉኝታ ይዞ ሽማግሌ ስለሆንኩ ዘመድ አማች ስለሆንኩ ምናምን በይሉኝታ እንዳሰማኝ። እግዚአብሔርም እንዲሁ ቢያዝህ አለው። ምን ማለት ነው? እኔ ሳወራልህ የእግዚአብሔር መንፈስ በውስጥ ከመሰከረልህ፣ አልተጫነውም። ይብን ነፃነቱን ጠብቆለታል። ልክ እኔ እያወራሁ እያለው አንተ የእግዚአብሔር ሰው ነው፣ የእግዚአብሔርን ድምፅ ታውቃለህ። በዚህ መካከል በዚህ በምክሩ መካከል እግዚአብሔር ጌስ ስማው፣ ተቀበለው፣ አርገው ካለህ አርገው፣ ካላለህ አታርገው፣ አላስገድድህም። ምን አይነት ስማርት ሽማግሌ ነው! አረ እግዚአብሔር ስማርት ይላክልን። እውነት በቃ ህይወታችንን ሼፕ የሚያደርግ ማለት ነው፣ በቃ የሚያስተካክል። ሙሴ እሺ ሊሆን እሷን ነግራችሁ ልጨርስ። ቁጥር 24 ሙሴ የሚያማቱን ቃል ሰማ። እኔ ይህን ቃል ሳነብ አቁነጠነጠኝ። በቃ ወይኔ ባይሰማ ኖሮ ምን ሊሆን ነበር? በ6 ዓመትም አይቆይም በአገልግሎቱ ይሄ ሰውዬ ባይሰማ። የሰማችሁኝ ነው? 40 ዓመት አይታሰብም። ሁሉን አገልግሎት ለብቻው ተሸክሞ 40 አይሄድም። አትጠራጠሩ፣ አይሄድም 40። እሺ አለ። አልከበደውም፣ አልከነከነውም። እንዴ እኔ ሁሉም በሞኖፖል መያዝ አለብኝ አላለም። ህዝቡ በሰላም ይድረስ እንጂ ውጤታማ እንሁን እንጂ በአገልግሎታችን። ኦፍ ኮርስ ሰማ። መስማት ብቻ አይደለም፣ ያለውንም ሁሉ አደረገ። ይኸውላችሁ አሁን አንዳንድ ሰው ምክር ይፈልግና ይመጣል። ከዛ 1 ሰዓት ያወራላችኋል። እናንተ በተራችሁ ልትመክሩ ስትሉ ምክሩ ካልጣመው እሺ ገብቶኛል፣ ገብቶኛል፣ ኧረ በደምብ ኧረ አሁኑኑ አረገዋለሁ ብሎ ልቀቀኝ እኮ ነው። ምን ነው እኔ 1 ሰዓት አፌን ከፍቼ አልሰማሁትም? ምን አለ እኔን ቢሰማኝ እንደገና። ስለማያረገው እኮ ነው። እኔን አውቆ እኔ ፊት እንትን ላለው ያ በእንግሊዝኛ ደግሞ ሳምታታኝ ማለት ነው። ያ ሙሴ የአማቱን ቃል ሰማ ብሎ አደረገ ነው የሚለው። ምን አደረገ? ይኸው ሙሴም ከእስራኤል ሁሉ አዋቂዎችን መረጠ። በሕዝቡም ላይ የ1000 አለቆች፣ የ100 አለቆች፣ የ50 አለቆች፣ የ10 አለቆች አድርጎ ሾማቸው። ጀግና ነው ያልኩት። በቃ ጀግና። ይሄ 40 ዓመት ይሄዳል አልኩ። በቃ እያችሁ በአገልግሎት ውስጥ እያለ አገልግሎቱን በሞኖፖል የመያዝ መንፈስ ሊይዘው ሲል እግዚአብሔር አስለቀቀው። ክብር ለጌታ ይሁን። መለቀቅ ያንዴም ነው የሁሌም ነው ምለው። ለዚህ ከሰማነው እየተለቀቅን ክብር ለእግዚአብሔር ይሁን። እየተለቀቅን ፍሬያማ እየሆንን ነው የምንሄደው። ከተያዝክ የያዘህ ራሱ አገልግለኝ ይልሃል። አሁን እግዚአብሔር ቤት ውስጥ ፐርሰናል አጀንዳ ያለው ሰው ቢሆን ማስፈጸም የሚፈልገው ድብቅ አጀንዳ ያለው ሰው ድብቁ አጀንዳ ራሱ ይዞታል። በምኑ ነው እግዚአብሔር የሚያገለግለው? ተይዟል እኮ። እሺ ብሎ ታዘዘ። ቁጥር 26 በሕዝቡም ላይ ሁልጊዜ ፈረዱ። የከበዳቸውንም ነገር ወደ ሙሴ ያመጡ፣ ታናሹን ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ሰደደው፣ እርሱም ወደ አገሩ ተመለሰ። ልክ እንደ ኢትዮጵያዊ ጃንደረባ ይመስለኛል ዮቶር ወደ አገሩ ሲሄድ ኬስ ልጄ ምርጥ ሰው እጅ ላይ ነው ያለችው። ሰላማዊ ሰውዬ ነው ይሄ ሰውዬ። ፋሚሊውንም በደንብ ይዛል፣ አገልግሎቱንም በቃ በትክክል ይዟል፣ ለሰዎች አከፋፍሏል። ይሄ 40 ዓመት ይሄዳል እያለ በደስታ ነው ወደ አገሩ የተመለሰው። እግዚአብሔር ሊይዘን ካንጃበበም ነገር ኦልሬዲ ከተያዝንበትም ከሰማነው ነፃ ያወጣል። እንጸልይ። ሃሌሉያ።